This is Sol Daily News. ሰላም ጤና ይስጥልኝ። ከቀነኒ አዱኛ አሟሟት ጋር በተያያዘ የሁለት ሰዎችን ሐሳብ አጋራቸዋለሁ። አንደኛዋ የገጣሚ ትግስት ማሞ ሐሳብ ሲሆን ሁለተኛው ደግሞ የጋዜጠኛ መላኩ ብርሃኑ ነው። ተከታተሉት። This is Sol Daily News. ትግስት ማሞ ገጣሚ ናት። እሷ ደግሞ ከቀነኒ ጋር በተያያዘ አንድ ጽሑፍ አጋርታለች። አይተን እንዳላየን እያለፍነው እንጂ ከሴት ልጅ ጥቃት የጸዳ አንዲትም ቀን ኖሮን አያውቅም። ስለ ሴት ልጅ በደል ማውራት ከወንድ ጥላቻ ጋር ሰፍተን ከብልግና ጋር አቆራኝተን ለአጥቂዎቻችን ምቹ የመሸሸጊያ ስፍራ እየፈጠርን የምንከሽፈው እስከ መቼ ነው? ባሌ ወይም ፍቅረኛ ይመታኛል ለምትል ሴት ጭንቀቷን የምናብሰው ቻዩ በሚል መርዘኛ ቃል አይደለም? ለልጆችሽ ስትይ አላልንም? ትዳርን ከማፍረስ አንልም? አታናጂው መልስ መልሰሽለት ይሆናል ብለንስ ቁስሏን በጨዋ አላሸንም? ከአጥቂዋ ጎን በስውር አልቆምንም? በሴት ልጅ መፍረስ ትዳርን የምንጠብቁ ጉዶች ነን። ትዳር የሚኖረው እሷ ስትኖር እንደሆነ ጠፍቶን አይደለም። አንዱ ጥጋበኛ ወንድ በምንም ምክንያት ቢሆን እጁን ሚስቱ ላይ ያነሳ ቀን ትዳሩን አፍርሶታል። እሱ ያፈረሰውን ትዳር ግን ሴቷ በመቻልና በጉዳት ሸክፋ እንድታስቀጥለው መጠበቃችን የማንክደው ማንነታችን አይደለም ወይ? መልስ ስለመለሰችልኝ፣ ስላናደደችኝ፣ ስላጠፋች እያለ ሴትን ለመቅጣት ሴትን ለመምታት እጁን የሚያሹል ባለጌ ሁላ በወንጀል ተጠይቆ አያውቅም። ይህም ከደግ አደረክ መብትህ ነው ይተናነሳል። ሽምግልናችን ሁሉ ቻዩ በሚል መርዘኛ ቃል የተለበደ፣ ሕይወታችን ሁሉ በሴት ልጅ እንባና ደም ያበደ፣ እንደውም ምንስ ብታጠፋ አድጋ የደረሰችን ትልቅ ሴት ለመቅጣት ለወንዱ ስልጣን የሰጠው ማን ነው? እና ወንዱ ሲያጠፋ ማን ይቀጠዋል? ወይንስ ጥፋት የሴት ብቻ ተግባር ነው? ሴት ልጅ ከገዳይ ከደብዳቢዋ ከደፋሪዋ ጋር አንገቷን ደፍታ እንድትኖር የምታበረታቱ ሰዎች ግን አእምሯችሁን ታከሙ። የሴት ልጅ ጥንካሬ የሚለካው እንደ ሰው ለፍታ በደረሰችበት የስኬት መጠን እንጂ በደልን ችላ ትዳርን በማስቀጠሉ አይደለም ትላለች ትግስት ማሞ። This is Sol Daily News. ስለ ቀነኒ አሟሟት መላኩ ብርሃኑ የድምፃዊ አንዱዓለም ጎሳ ባለቤት የሆነችው ቀነኒ አዱኛን አሟሟት አስመልክቶ አንዳንድ ሰዎች በማህበራዊ ሚዲያዎች እየሰነዘሯቸው ያሉ አስተያየቶች ተገቢ መስሎ አልታዩኝም። ፖሊስም ምርመራ መጀመሩን ይፋ አድርጓል። እስኪ ለግንዛቤ እንዲረዳ ስለ ፖሊስ ወንጀል ምርመራ እውነታዎችና ሊሆኑ ስለሚችለው ነገር አንዳንድ ነገሮችን እናውራ። የፖሊስ ወንጀል ምርመራ ሁለት አበይት ዓላማዎች አሉት። አንዱ ወንጀል የፈጸሙ ሰዎችን ጥፋተኝነት አረጋግጦ ሕግ ፊት ማቅረብ ሲሆን፣ ሁለተኛው ደግሞ ንጹሃን ሰዎች ባልፈጸሙት ወንጀል እንዳይቀጡ መርምሮ ንጽህናቸውን ማረጋገጥ ነው። ቀነኒ ከ5ኛ ፎቅ ወድቃ ሞተች በሚለው ቅድመ ምርመራ መረጃ መሰረት ፖሊስ የልጅቷን አሟሟት ማጣራትና ተጠርጣሪ ካለ መጠየቅ ቀዳሚ ተግባሩ ነው። ስለዚህ በወቅቱ ቤት ውስጥ ነበር የተባለውን ባለቤቷን ፖሊስ እንደ ቀዳሚ ተጠርጣሪነት ቁጥጥር ስር መዋሉ የሚጠበቅ ተግባር ነው። የቀነኒን አሟሟት ለማጣራት ፖሊስ ምርመራ ጀመረ ማለት የሟች ሕይወት ያለፈው በባለቤቷ ነው ማለት አይደለም። የፖሊስ ምርመራ የሚጀመርበት ቀዳሚ ዓላማ ሟች ለሞት ያበቃትን ምክንያት ለመመርመር ሳይሆን የአሟሟቷን መንስኤ ለማጣራትና ለማረጋገጥ ብቻ ነው። ሟች ለሞት ያበቃውን ምክንያት መመርመር እና የሟችን አሟሟት መንስኤ ማጣራት ሰፊ ልዩነት ያላቸው ተግባራት ናቸው። አንድን ሰው ለሞት ያበቃው ምክንያት የሚመረመረውና የሚረጋገጠው በአስከሬን ምርመራ ፎረንሲክ ፓቶሎጂ ብቻ ነው። ይህ ደግሞ የሕክምና ባለሙያዎች እንጂ የፖሊስ ስራ አይደለም። በሌላ በኩል ፖሊስ ድምፃዊ አንዱዓለምን በቁጥጥር ስር አውሎ ምርመራ ጀመረ ማለት ወንጀል ፈጻሚውን ማን መሆኑ ተረጋገጠ ማለት አይደለም። በቀነኒ ሞት ፖሊስ እንደ ቀዳሚ ተጠርጣሪ ባለቤቷ አንዱዓለም ጎሳን ይዞ መጠየቅ ሁለት ምክንያት አለው። አንደኛ የተጠርጣሪው ወንጀል ፈጻሚነት የሚያረጋግጥ የታክቲክ ማስረጃ ለማግኘትና ከሌሎች ምርመራ ውጤቶች ጋር በማቀናጀት ክስ ለመመስረት ሲሆን፣ ሁለተኛው ደግሞ ተጠርጣሪው የሚሰጠውን ቃል ከሌሎች የቴክኒክና ታክቲክ ማስረጃዎች ጋር በማስተያየት ከወንጀል ድርጊቱ ጋር ግንኙነት የሌለው መሆኑን፣ በሌላ አባባል ወንጀል አለመፈጸሙን አረጋግጦ ከተጠርጣሪነት ነፃ ለማድረግ ነው። የፖሊስ ወንጀል ምርመራ የሚነሳው በአብዛኛው ከበቂና አሳማኝ ጥርጣሬ ነው። በቂና አሳማኝ ጥርጣሬ ሲኖር ፖሊስ ተጠርጣሪን በቁጥጥር ስር ያውላል። ድምፃዊ ባለቤቱን ከፎቅ ወድቃ በሞተችበት ጊዜ በቤት ውስጥ ነበር ተብሏል። ስለዚህ እሱን ለመጠርጠርና በቁጥጥር ስር አውሎ ለመጠየቅ በቂና አሳማኝ ምክንያት አለ ማለት ነው። ፖሊስ ተጠርጣሪን ከያዘ በኋላ ወንጀሉን ማጣራት ይጀምራል።
በዚህ የምርመራ ሂደት የሚገኘው ውጤት ነው ተጠርጣሪውን ወይም ነፃ የሚያወጣው አሊያም በአቃቤ ሕግ ክስ የሚመሰረትበት። ነገር ግን ተጠርጣሪው ለፖሊስ ከሚሰጠው ቃል ባሻገር ወንጀልን ለማረጋገጥና ሌሎች ወሳኝ ማስረጃውን የግድ መኖር አለባቸው። ከነዚህ አንዱ ደግሞ የአስከሬን ምርመራ ውጤት ነው። ቀነኒን ለሞት ያበቃት ምክንያት በፎረንሲክ ፓቶሎጂ ምርመራ ለማወቅ ጥቂት ቀን በቂ ነው። አስከሬኗ ኦልሬዲ ተመርምሯል። የሚጠበቀው ውጤት ነው። ውጤቱ ሁለት ወሳኝ ነገሮች ይለያል። ወይ ራሷን ማጥፋቷን አሊያም በሰው መገደሏን። ማንም ሰው ከከፍታ ላይ ከወደቀ ለህይወቱ አስጊ የሆነ ጉዳት ሊደርስ የሚችልበት እድል አለ። በቀነኒ ኬዝ ሟችን ለሞት ያበቃት ከከፍታ ላይ በመውደቋ በደረሰባት ጉዳት ወይስ ከከፍታ ላይ ወድቃ ከመጎዳቷ በፊት በደረሰባት ሌላ ጉዳት የሚለው ሁለት መሰረታዊ ጉዳይ በዚህ ሁኔታ ይረጋገጣል። ይህ ወሳኝ የፎረንሲክ ፓቶሎጂ ማስረጃ የቀነኒን አሟሟት ሁኔታ ይለየዋል። ማስረጃው ከዚህ በተጨማሪ ለሁለት ነገር ይጠቅማል። በዋናነት ወንጀል መፈጸሙን ወይ አለመፈጸሙን ያረጋግጣል። ይህም ፖሊስ መደበኛ የወንጀል ምርመራ እንዲጀመር ወይም የቅድመ ምርመራ መዝገቡን ለመዝጋት እንዲወስን ያደርገዋል። ሁለተኛ ወንጀል ተፈጽሞ ከሆነ ባይ ዲፎልት ወንጀል ፈጻሚ መኖሩንም ያረጋግጣል። ይህም ፖሊስ በያዘው ተጠርጣሪ ላይ የወንጀል ተጠርጣሪነት ምርመራ እንዲጀምር ያደርገዋል። አንዳንድ ሰዎች ተገፍትራ ተጥላ ነው የሚል ግምታዊ አስተያየትም ሲሰጡ እያየው ነው። ያም ሆነ ከሆነ ለማረጋገጥ ቀላል ነው። ቀነኒ ከ5ኛ ፎቅ የወደቀችው ተገፍትራ ወይም በሰው ተወርውራ መሆኑንና አለመሆኑን በፖሊስ የሚጣራበትና የሚረጋገጥበት የቴክኒክ ምርመራ መንገድ አለ። ያንን እዚህ መናገር ተገቢ ስለማይሆን አልፈዋለሁ። ስለዚህ ፖሊስ ስራውን ይስራ። በማናውቀው ጉዳይ ገብተን ይህን ነው ያ ነው በሚል ስፔኩሌሽን ያልተገባ ክርክር ከማድረግ ከመፈረጅ እንቆጠብና የምርመራ ውጤቱን እንጠብቅ። የማህበራዊ ሚዲያ ፍረጃዎች ወንጀል ፈጻሚነቱ እስኪጣራ ድረስ በሕግ እንደ ንጹህ የመቆጠር መብት ባለው ሰውና በቤተሰቡ ላይ አሉታዊ ተጽዕኖ ያሳድራሉ፣ ወንጀልም ጭምር ናቸው። ስለዚህ ስለ ወንጀል እያወራን ወንጀል ከመፈጸም እንጠንቀቅ። የሟችን ነፍስ ይማርልን። በነገራችን ላይ ይሄ መረጃ የወጣው ከ6 ቀን ሆኖታል። እኔ ደግሞ ዛሬ ለእናንተ ይህንን አቅርቤ ያቀረብኩት እችን 2 ቀን በቀነኒ ፎቶግራፍ ላይ ፊቷ ላይ እና አይኗ ላይ የተለያዩ ጠባሳዎች ያሉበት ምስል ከተሰራጨ በኋላ ነውና ሰዎች ለምንድን ነው በዚህ ጉዳይ ላይ የማሰራው የሚል ጥያቄ ስላቀረቡልኝ ነው። እኔ ደግሞ ለዚህ ጥያቄ በቂ መልስ መላኩ ብርሃኑ አዘጋጅቷል በሚል ነው ያቀረብኩላችሁ። በዚህ ግንዛቤ ይህም እንድትይዙልኝና ሀሳባችሁን ከዚህ አንጻር እንድትሰጡ በአክብሮት ጠይቃለሁ። አመሰግናለሁ።